ታገኛቸዋል አይደለም እያልኩ በተደጋጋሚ ነው ወይ ነው አንድ ጊዜ ብቻ ነው ወይስ በተደጋጋሚ ነው እነዛን ሰዎች የምታገኛቸው? በተደጋጋሚ ነው። አሁን ለምሳሌ አንድ ጓደኛ ሌላ ሀገር አለኝ እና ለምሳሌ ወር ወይ 2 ወር ምናምን አልተደዋወልንም እያሰብኩት ወይ ዛሬ ልደውልለት አልደውልለት ምናምን እያልኩ ይደውልኛል። እኔ ደነግጣለሁ ታውቃለህ። ምክንያቱም እንደዚህ አይነት ተመሳሳይ ሁኔታ ስለሚገጥመኝ ነው። እሺ እና ይሄ ነገር ከሰይጣን ነው ወይስ ከመላእክ ነው ወይስ ተፈጥሮዬ ነው ወይ ነው? ያው እሱን ለማወቅ ብዬ ነው። አሁን የሚጠቅም ነገር ነው ወይ ነው? አሁን ልደውልለት ብለህ ስታስብ ከደወለልህ አንተ ልደውልለት ብለህ ያሰብከው ስለጠፋ ነው ወይስ በጣም ስለጠፋኝም ነው ነገሮች ማለት በአጋጣሚ ስለገባው ሐሳብም ስለጠፋኝ ነው። ወይም ህልም መጠየቅ ይቻላል እንዴ? ይሄንን እየጀመርነው እንጨርስ እንጂ። እሺ ምን ነው እንድንቀጥልበት አልፈለክም? አይደለም አጥጋቢ ካልሆነ ብዬ ነው ጥያቄ። እኔ አላልኩም። እኔ ያልኩት ይሄን ለይቼ እኮ ለማወቅ ነው። አሁን የሰይጣን ይሁን የመላክ ይሁን ለመለየት ነው። ድግግሞሽ አለው ወይስ የለውም? ያ ሰው አንተ ስታስበው የነበረው ያን ሰው ለሚጠቅም ነገር ነው ወይ ብያልኩት ያንን ነው። የሚጠቅም ነገር ነው ወይ የምታስበው? ለምሳሌ ይሄን በሰጠውት ይቅርታ ባልኩት ወይም ደግሞ እንደዚህ መሆን አልነበረበትም ብለህ የሚጠቅም ቁም ነገር ላይ ስታስብ ነው የሚደውለው ወይስ በመጥፎ ነገር ስታስበው ነው የሚደውለው የሚለውን ነገር ቼክ አድርግ፣ ለይልኝ እኮ ነው። እሱ ሁለቱንም ሊሆን ይችላል። በስልክ የመደወሉ ጉዳይ ሁለቱንም ሊሆን ይችላል። በመጥፎም በጥሩም ሊሆን ይችላል። ለምሳሌ እንደ ስልኩ ተመሳሳይ ሁኔታ ለምሳሌ ያንን ሰው መንገድ ላይ ያገኘዋለሁ። በቃ አንዴ አይደለም ታውቃለህ። የተለያዩ ሰዎችን ለምሳሌ 5 ዓመት ወይም 6 ዓመት እንትን ያልኩት ሰው በእውነት ነው የምልህ ተስፋዬ እና እኔ ደነግጣለሁ። ምንድን ነው ይሄ ነገር ምናምን እላለሁ ታውቃለህ። መንገድ ላይ ያገኘዋለሁ በቃ ወይ በንጋቱ አገኘዋለሁ ወይ ከሁለት ቀን በኋላ እንደዚህ ያገኘዋለሁ። በቀድሜ ግን ውስጤ የሚነግር ምናልባት የሚጠቅም ከሆነ በደንብ አዳምጠኝ። ያው እየገባህ ታዳምጣለህ። ላይቮችን የተለያዩ ጥያቄዎች ሲመለሱ ምናምን ትሰማለህ አይደለም? ሁሉንም ባይሆን አልፎ አልፎ ሰማዋል። ለዚህ ነው የሚያመልጥህና ብትችል ላይቮቹን ዛሬ እንኳን ባትሰማቸው አድሮ ውሎ እንኳን ብትሰማው ጥሩ ነው፣ ይጠቅምሃል፣ ብዙ ነገር ታገኝበታለህ። ከዚህ በፊት ይሄ ብሎ የሚጠሩት ወይም አንድ ነገር ቀድመ ስታስበው በጣም ሰዎች ይሄ ነገር ያስደነግጣቸዋል። ወይ ሳስብሽ ደወልክ እኮ ወይም እያሰብኩህ መጣ የሚገርም ነው ይላሉና ከምን የመጣ ነው ይባላል። መልካም ነገርም አለው መጥፎ ነገርም አለው። ለምሳሌ በሶስት አይነት ነገር ከፋፍዬ ልንገርህ። ከመናፍስት አንፃር ልንገርህ። መጀመሪያ ከመናፍስት፣ ከዛ ከተፈጥሮ አንፃር፣ ከዛ ደግሞ ከመላእክት አንፃር እነግርሃለሁ። መጀመሪያ ከመናፍስት አንፃር ልንገርህና በቡዳ የተበሉ ልጆች ወይም በቡዳ የተበላ ሰው የበላው ሰውዬ በተደጋጋሚ ያንን ሰው ካሰበው አንድ አይነት መንፈስ የመሆን እንትን አለው። ያ ሰውዬ ልክ ወደዚህ ቤት ሲል እየመጣ ነው የሚል ስሜት ይፈጥርበታል በውስጡ። ለምሳሌ አንተ ከሆነ ወይም እድልህ ተወስዶ ከሆነ በሰላቢ ተበልቶ ከሆነ ይሄ ነገር ከዛ ሰውዬ ጋራ ህይወትህ የተሳሰረ ስለሆነ በመተትም በተለይ ሰላቢ ነው ማለት። ሰላቢ ማለት ያንተ የሆነው ነገር ሁሉ የሱ እንዲሆን ከተወሰደብህ እንትናችሁ ይሰማሃል ወንድሜ? ሄሎ ይሰማሃል? እየሰማኸኝ ነው? ተቋርጦ ነው። እየሰማሁ ነው። ኔትወርክ ተቋርጦ ስለነበረ ነው። እና በተለይ ሰላቢ መንፈስ የሰላቢ መንፈስ የእድል መተት የሷ የሆነው ነገር በሙሉ የሱ የሆነው ነገር የኔ ይሁን ተብሎ የሚወሰድ ነገር እንደገና ይሄ ነገሩን ወድለታለሁ ብሎ በቡዳ የበላህ ሰው በሙሉ ያንተ ሐሳብ የሱ ሐሳብ ያንተ ይሆናል። ሌላው የተጣላኸው ሰው ካለ ሊበቀልህ ልህኛ ከሆነና አንተ ሊያጠፋ የሚፈልግ ከሆነ የሱ መንፈስ አንተ ጋር ቀድሞ መጥቶ ስላንተ እንዲሰልልም ስለሚላክ ስላንተ ምንነት ቦታ ያለህበትን ቦታ ቼክ ሊያደርግ ይላካል እና በየት እንደምትወጣ እንደምትገባ ምን እያረክ እንደሆነ በመንፈሱ አማካይነት ወይም በተለያየ ነገር ይነግረዋል። ስላንተ የሚያጠኑ ሰዎች አሉ፣ ውሎህን፣ ሄድህን ምናምን እና
ዲቴል ይሄን ያክል ህይወትህ እንኳን እንደዚህ የተሳሰረ ባይሆንም ግን ሞር በብዛት ይሄን የሚያደርገው የቡዳ መንፈስ ነው። የቡዳ መንፈስ ሰዎችን እንደዚህ በሐሳብ የማስተሳሰር አለው ባህሪ ያለው። እንግዲህ ከሶስት አንግል አንፃር ነው የምነግርህ፣ ከመናፍስት ከተፈጥሮና ከመላእክት እንዳትረሳ። ሌላው ደግሞ አሁንም ከመናፍስት አንፃር ደግሞ እንደዚሁ የአንድ ዘር የአንድ ቤተሰብ ልጆች በተለይ አያት ቅድመ አያት አንድ አይነት መንፈስ የሚያመልኩ ከነበሩና ዘመድ አዝማድ እዛ ቦታ መተው ሁሉም አንድ ላይ ያመልኩ ከነበረ አንድ አይነት መንፈስ ነው የሚያጋጥማቸውና ያ ከነሱ መካከል የሚሞት ታምም ወይ የሆነ ነገር የሚሆን ሰው ከሆነ በአንድ መንፈስ የተሳሰሩ ስለሚሆን መልኩን አሳይቷቸው የሆነ ነገር ሲሆን ያሳያቸዋል፣ ወይ ሲያልፍለት ወይ ደግሞ ሲያልፍበት የሆነ ነገር ሲጎዳ ያሳያቸዋል። ስለዚህ የአንድ ማህፀን ልጆች ወይም የአንድ ዛር አምላኪ ቤተሰቦች በአንድ አይነት አስተሳሰብ የማሰር ምልክት አለውና በተለይ ዘመድ አዝማድ ቤት ሊመጣ ሲል ሊመጣ እንደሆነ የሚነግራቸው እናቶች ልጆች አሉ። ከቤት ሊወጡ ሲሉ ራሱ መጥፎ ነገር እንደሚገጥማቸው ዘመዳቸውን መንገድ ላይ ያገኙት እንደሚችሉ ሁሉ ያስባሉ፣ አንተ እንዳልከው ማለት ነውና ይሄ ሁሉ ተመሳሳይ የሆነ መንፈስ ባህሪ ነው። በተፈጥሮ ስንመጣ ደግሞ ይሄ እነሱ አይኪው መጠን ነው ይላሉ። አይኪው የሚባል ነገር እንደሌለ ነው እኔ ማምነው። አይኪው የሚባል ነገር የለም። ምክንያቱም እነሱ የገደቡት የሰው ልጅ እስካሁን ድረስ 2% ብቻ ነው የተጠቀመበት በተፈጥሮና ሌሎቹ እነዚህ ኃይለኛ ሱፐር የሚባሉ ሰዎች ደግሞ እስከ 90 እና እስከ 80% ተጠቅመውበታል ነው የሚሉት ትልልቅ ሳይንቲስቶችን የሚሏቸውና እንዲህ ብለው ከፋፍለው የለም። ግን የሰው ልጅ በእግዚአብሔር ጸጋ በተፈጥሮ እንዲሁ ሲወለድ ከእናቱ ማህፀን ሲወጣ የሚሰጣል ጸጋ ማለት ነው። ያ ከሆነ ልክ እንደዛው ሊሆን ይችላል። ግን በኃጢአት ስትኖር ቆይተህ እንደገና ደግሞ ስታመነዝር እንበል ለምሳሌ ነው የምነግርህ እንግዲህ ይቅርታ፣ የተለያዩ መጥፎ ዓለማዊ ስራዎችን ስትሰራ ኖረህ ከዛ ልክ በንስሐ ስትመለስና ወደ እግዚአብሔር ስትመጣ ያ ተሰጥቶ የነበረውን ጸጋ ክፍት ብሎ ታየዋለህና ወዲያውኑ ቶሎ እንደዚህ ነገር ይከታተልብሃልና አዲስ የተሰጠህ ጸጋ ሊመስል ይችላል። ግን ለአንተ የተሰጠህ ነገር ነው። መጀመሪያም የተሰጠህን ነገር ነው ያገኘኸው። አንዳንድ ሰው እንዴት ይሄ ነገር ለኔ ተሰጠኝ ብሎ ያስባል። መጀመሪያም ነበረ፣ ግን በኃጢአት ጋርደነው ስለነበረ ነው ይሄ ነገር ያልሆነውና አሁን ልክ መጸለይ፣ መጾም፣ መስገድ ምናምን ስትጀምር የተከፈተ ኔትወርክ ከእግዚአብሔር የተሰጠህ ደስ የሚል እንትን ነው ማለት ነው። ቅድመ ጥንቃቄ እንድታረግ ነው። ሌላው የመላእክት ነው። የመላእክት ደግሞ ቀድመው የሚያሳውቁህ አንተ በጸለይክ ቁጥር ጠባቂ መልአክን ላክልኝ፣ እርዳኝ፣ አግዘኝ እያልክ ስለሆነ እያንዳንዱ ጸሎት መጽሐፍ አንቀጹን ብታነበው እርዳኝ፣ አግዘኝ፣ ጠብቀኝ ምናምን በቅዱሳን ምልጃ አግዘኝ አይደል የሚለው ሁሉም አንቀጾቹ። ስለዚህ በየሄድክበት ከሚደውሉልህ ሰዎች የሚመጣ መንፈስ ካለ ሲደውሉ ቀጥታ ድሮ የምታውቃቸውም ከነበሩ ድሮ ይገባ ከነበረ መንፈሱ እነሱ ከመደወላቸው በፊት የያዝከውና ያሰርከው መንፈስ ካለ አሁንም ደግሞ ሊገባ ከሆነ የዛሬ 2 ዓመትም የዛሬ ስንት ዓመትም ይሁን እነዛው ሰዎች ሲደውሉ ድጋሚ የሚጠብቅ መልአክ ትልቁ ስራው ምንድነው? በጸለይከው ጸሎት መሰረት በቅዱሳን ቃል ኪዳን ይሁን በድንግል ማርያምም ቃል ኪዳን መሰረት እግዚአብሔር አንተን ሊያግዝህ እንደሚፈልግ የሚያሳየው አንተን በመጠበቅ ነው። ቀድሞ ይነግርሃል። ሊደውል ነው እና ምን ላድርግ? ይሄን ሰውዬ በምን መልኩ ነበር የማውቀው? ሱሰኛ ነው? መልሶ ወደ ጫት ሊከተኝ ነው? ወደ እንደዚህ አይነት ቦታ ሊወስደኝ ነው? ይሄን ልጅ መቼ በምን ሁኔታ ነበር የማውቀው? ለምን አይምሮ ተመላለሰ? አንዳንድ ሰዎች ለምሳሌ ጫት የሚቀሙ የሚያጨሱ የተለያየ ቦታ ሄደው በደንብ በቃ በልተው ጠጥተው ጨብሰው ምን ብለው የሚኖሩ ከነበሩ ልክ በንስሐ ከተመለሰ ከ1 ዓመት ከ2 ዓመት በኋላ ያው ጓደኛው መልሶ ይደውላል። ተመልሶ ሱስ ውስጥና ኃጢአት ውስጥ እንዳይገባ መላእክት ቀድሞ ይነግራሉ ማለት ነው። ሊደውል ነው ይሄ ሰው፣ ቀድመህ አስብ፣ አይሆንም በል ውሳኔ እንድትወስን። ልክ ይሄን ሳይነግርህ ቢደውል እንገናኝ ሲልህ እሺ ሰላም ነህ እንዴት ነህ በቃ እንገናኝ ትለዋለህ። ትረሳውና ከዛ በመንገድ ይልቅ ድጋሚ ወድቅ ይሆን ሰናከል ይሆን ባል ሄድኩኝ እያልክ የሆነ ኃጢአት ውስጥ ከገባህ በኋላ ከምትጸጸት ቀድመህ እንድትወስን ለማድረግም መላእክት ያሳያሉ ነው የምልህ። ቀድመው ይናገራሉ። እናትም አክስትም ወንድምም የባህሪያቸውን ቼክ ማድረግ፣ ካንተ ጋር ያላቸውን ሪሌሽን ቼክ ማድረግ። ግልፍተኛ ቁጡ ከሆነ ሊደውል ሊመጣ ከሆነ ቀድመህ ነገሮችን በረዳገ በትህትና እንድታወራ፣ ሱሰኛ ከሆነ እንዳትሄድ እንዳትሳተፍ፣ በጣም ጨዋና ጥሩ ሰው ከሆነ ደግሞ ቀድመህ እንድታስብበትና የሚጠቅምህ ነገር ስለሚሆን በቃ ብቻ ቀድመህ ማመዛዘን እንድትችል ጠባቂ መላክህ የሚያመጣው ሐሳብም ሊሆን ይችላል ነው የኔ አባባል። ያ በጣም የሚገርም ነው።
ሌላው ደግሞ እንደሆነ ታውቃለህ፣ አሁን ባልኩ ሀሳብ ላይ ለመጨመር ይሰማል መምህር? አዎ እየሰማሁ ነው። አሁን ለምሳሌ ልሰጥህ ነው። የሆነች ልጅ እንደዚህ አብረን እንደዚህ ማቃት ማለት ነው፣ እንዲህ በእህትነት ማለት ነው፣ ምንም ነገር የለን በእህትነት ማቃት ተጠፋፍተናል። ግን የሆነ ታይም ላይ ልቤ ውስጥ ትመጣለች። ከዛ እቺ ልጅ ደግሞ ዛሬ ደግሞ ምን ወይ ልደውል ነው ወይ ደግሞ ላገኛት ነው እላለሁ። በእውነት ነው መምህር ተስፋዬ፣ ወይ ዛሬ እንኳን ባላገኛት በንጋታው አገኛታለሁ። ይገርማል። እና ከዚህች ልጅ ጋር አንዴ ብቻ አይደለም 3 4 5 ነው። እና ይሄ ነገር በልቤ ውስጥ ይዤው አንድ ቀን አሁን በቅርብ ሳምንት ምናምን አልሆነኝም እንደዚህ ማቃቸው ሰዎች አሉ ባለ ትዳር ልጅ ያላቸው ማለት ነው። አጋጣሚ ሄጄ እንደ ቤተሰብ ምናምን እጮታለሁ እና እንደዚህ ስናወራ የሆነ ዕቃ ምናምን ለምን ከልጅቷ ጋር ከዛችኛው ከመጀመሪያ አገኛታለሁ ያልኩ ልጅ ጋር ማለት ነው በቃ ለምን ተጠፋፋ ምናምን ብላ ስልክ ምናምን ተቀያየረ ምናምን ዕቃ አብረን ሄደን እንግዛ ምናምን አለች። ሄደን ገዛ ለቤቷ ሄድኩ። በቃ ትንሽ ተጫውቼ ሄድኩ። ከዛ እኔ ውጭ ሀገር ነው የምኖረው። በስንተኛው ቀን ደግሞ ሌላ ጓደኛዬ ቤት ሄጄ ቁጭ ብዬ እያወራሁ እያለ እኔ ስለ ሰው በቃ ላለማውራት አንደበቴን ቆጥቤ ነበር ማለት በቃ ምንም ይሁን ምንም ስለ ሰው ላለማውራት አንደበቴን ይዤዋለሁ። በእውነት ነው መምህር ተስፋዬ። ከዛ ቁጭ ብዬ ከዛች ልጅ ጋር እያወራሁ እያለ ሌላ ቤት ማለት ነው አጋጣሚ የት ነበርክ ምናምን ስትለኝ እኔ አላወራም ብዬ ነበረ። የዛችን ስም ጠርቼ አንደበቴ እኔ የዛ ሰዓት የሆነ ነገር እንዳለ ራሱ እኔ ገባኝ። አኖርማል የሆነ ነገር ማለት ነው። የልጅቷን ስም ካፌ አንደበቴ ተፈንቅሎ ሲወጣ ትዝ ይለኛል። እዛ ያቺ ልጅ ምን ትለኛለች? አንተ እሷ ልጅ ትለኛለች። እንደዚህ አይነት በሽታ አለባት ተጠንቀቃት ትለኛለች። በሽታው ስሙን አለመናገር እሺ ስለ ሰው ያው እንትን አለ ማለት ተጠንቀቃት ስትለኝ ከው አልኩ። ይገርማል በጣም እና እንዲህ ከዚህች ልጅ ጋር እንደዚህ ተደጋጋሚ ነገር የገጠመኝ ልታሰማኝ ነው። እግዚአብሔር ይሄ እግዚአብሔር እንትን አለበት አልኩ። በእውነት ነው ማለት እና እቺ ልጅ ምን አለችኝ? እግዚአብሔር በሷ ላይ አድሮ ምን ይሁን አንተ እቺ ልጅ ተጠንቀቃት፣ እንደዚህ ወሬ ሰምቻለሁ ምንም እንዳታረግ እንደዚህ አይነት በሽታ አለባት ስትለኝ በእውነት ነው የምልህ ራሴን አመመኝ እስከሚሄድ ድረስ በቃ ራሴን አመመኝ። ይገርም ነው በቃ ጭንቅላቴን ኖርማል አልሆነም። የሆነ ጭንቀት ምናምን የሚለቅብኝ ነገር የለም እና ይሄ ነገር በቃ መምህር ተስፋዬ ጋር እኮ ደውዬ እስቲ ጠይቀው ምን ይለኛል ብዬ በተደጋጋሚ እንደዚህ አይነት ነገሮች ሲያጋጥሙና ሳትፈልግ የምትሄድበት ቤት ከሆነና አንተም ሁልጊዜ ሀሳብ የሚሆንብህ በመደጋገሙ በጣም የሚያስጨንቅህ ከሆነ ብትቀር የሚሻለው። እኔ አሁን ለምሳሌ ከቤት ብዙ ጊዜ ልወጣ ብዬ በር ላይ ሆኜ መዝጊያውን ይዤ ልውጣ ዛሬ ደስ አይልም ብዬ ጎተት አድርጎ ያስገቡኛል ቤት ውስጥ ባለቤቴም ልጆቼም ማለት ይቅርብህ አባዬ አትውጣ ምናምን ይሉኛል። እና ልብህ ሲያመነታ ቶሎ ብለህ ቁጭ ነው። ወጥቼ ጥሩ ነገር ስለማይገጥም ማለት ነው። እና የሆነ ይነግርሃል ውስጥ ቀድሞ አይ አትሂድ ወይ ሂድ። ግን በመቅረትህ ደግሞ ብዙ ፌል የሚያደርግ ነገር እንዳይኖር እቤት ደግሞ በጸሎት የተደገፈ ነገር እንዲኖር ማድረግ። ለምን እቤት ቀርተህ እንድትበሳጭና በፕሮግራም በመበላሻሸቱ ምክንያት እንዳትናደድ እቤት ሆነ መንፈሱን ቢያንስ ከመንፈስ ነው አይደለም የሚለውን ቼክ ለማድረግ 1 ሰዓት ወይም ለ40 ደቂቃ ያክል ጸሎት አድርጎ ተመልሶ መውጣትም አንድ ነገር ነው። የማይቀርበት ጉዳይ ከሆነ የግዴታ ቀሩ አይደለም። ግን አሁን አንተ እንዳልከው ቅድም እንደጠየከኝም ብዙ ጊዜ በተደጋጋሚ እንዲያ ነገር ሲያጋጥምህ ይሄ ነገር ከምን አንጻር ነው? ለምሳሌ ከልጅቷ ጋር መጥፎ ነገር ፈጽመንስ ቢሆን ኖሮ እንደገና ደግሞ ለዚች ልጅ ደግሞ የት ነበርክ ስትለኝ ሌላ ነገርስ አውርቼ ቢሆን ኖሮ ስሟን ባልጠቅስ ኖሮ እኮ ተበልቼ ነበረ በሁለቱም አቅጣጫ። ስለዚህ እኔ እኮ መጥቀስ አልፈለኩም ነበር እኮ እኔ ቁጭ ብያለሁ አርፌ እና ከአንደበቴ ብቻ ቃል የልጅቷ ስም ሲወጣ ነው እኔ ትዝ የሚለኝ። በእውነት ነው የምልህ። ይገርማል። እግዚአብሔር ያናገረ
ስለዚህ በአንድም በሌላ መንገድ እግዚአብሔር ይናገራል፣ የሰው ልጅ ግን አያስተውልም ይላል መጽሐፍና ተጠቃሚ የሆንክበት ጉዳይ ነው ይሄ። ቀድሞ በአይምሮህ ላይ አንድ ነገር በተደጋጋሚ ሲመጣ በተለይ መደወላቸው ምናምን ማሰብህ ብቻ አይደለም፣ ሰዎቹን ራሳቸውን ታዘባቸው እና ብለው የሚጠሩበት ሰዓት ወይም ደግሞ የሚደውሉበት ሰዓት፣ ደውለው ደግሞ የሚያወሩትን ንግግር ራሱን ቼክ ማድረግ ያስፈልጋልና ከዛ አንጻር ነው። አመሰግናለሁ ይሄን ጥያቄ ስለጠይቅ። ሌላ አለ? ማለት ህልም ነው። ህልም ማውራት